ሳምባ ነቀርሳ ወይም ቲቢ በሽታ በማይክሮባክቴሪየም ቱበርኩሎሲስ በሚባል ባክቴሪያ አማካኝነት የሚከሰት ተላላፊ በሽታ እንደሆነ የጤና መረጃ ያስረዳል። በተለያዩ የዕድሜ ክልል በሚገኝ ዜጎች ላይም ይከሰታል። የዓለም ጤና ድርጅትን ዋቢ ያደረጉ መረጃዎች እንደሚጠቁሙ የሳምባ ነቀርሳ ወይም ቲቢ በዓለም አቀፍ ደረጃ በበሽታው ምክንያት የሚሞቱ ሰዎች ቁጥርም ትልቅ እንደሆነ ያመላክታል። ወደ አካባቢያችን እንመለስና የቲቢ በሽታ ሕክምና ሁኔታን ስንመለከት በተለያዩ የዕድሜ ክልል ውስጥ በሚገኙ ዜጎች የሚከሰተው የበሽታ ስርጭት ህፃናትን የሚያጠቃ ሲሆን በተገቢው መንገድ ጥበቃ ካልተደረገላቸው የሰውነት ዕድሜያቸው ገና እንደመሆናቸው በሽታን የመቋቋም አቅማቸው ጠንካራ ባለመሆኑ ምክንያት ህይወታቸውን የሚያጡበት አጋጣሚ እንዳለም ይገለጻል። በልጆች ውስጥ የሳምባ ምች እንዴት እንደሚከሰትና ሊታወቅ እንደሚችል ሐኪሞች ከሚነግሩን መካከል በህፃናት የሚያቋርጥ ሳልና የሳምባ ምች ቅዝቃዜን ያተኩራል። ሰላም ውድ የጤና መሰናዶ ተመልካቾቻችን፣ በህፃናት ላይ የሚከሰት የቲቢ በሽታን መንስኤዎች እና መከላከያ መንገዶችን በተመለከተ በዲላ ዩኒቨርሲቲ ማስተማሪያና ሕክምና ሆስፒታል ከስፔሻሊስት ሐኪም ጋር ቆይታ አድርገናል። እንዲከታተሉን ተመኘን። ልጆች የተለመዱ የሳምባ ምች ተጠቂዎች እንደሆኑ ይገለጻል። ኢንፌክሽን ቀላል ወይም ከባድ በልጆች ላይ የሳምባ ምች በተለይም ከ5 ዓመት በታች በሆኑ ልጆች አሳሳቢ ጉዳይ መሆኑን የዓለም ጤና ድርጅት አሃዛዊ መረጃ ያሳያል። በልጅ ላይ የሳምባ ምች መንስኤ ምንድነው? ባክቴሪያዎች ወይም ቫይረሶች በአጠቃላይ የሳምባ ምችን ያስከትላሉ። ይህ አይነቱ ኢንፌክሽን በፍጥነት የሚስፋፋ ሲሆን ከአንድ ሰው ወደ ሌላ ሊተላለፍም ይችላል። በአንዳንድ ሁኔታዎች የሳምባ ምች የፈንገስ አይነቶች ሊከሰት ይችላል። የሳምባ ምች በሽታን የሚያስከትሉ በጣም የተለመዱ በሽታ አምጪ ተዋሲያን ናቸው። በልጆች ላይ የሳምባ ምች በሽታን ለመለየት በጣም የተለመደው መንገድ የልጆችን ገጽታ፣ የአተነፋፈስ ሁኔታና አስፈላጊ ምልክቶችን በመመርመር ሲሆን ለበለጠ ማረጋገጫ የደረት ኤክስሬይ ከደም ምርመራዎች ጋር ሊታዘዝ ይችላል። በዲላ ዩኒቨርሲቲ የማስተማሪያና ሕክምና ሆስፒታል የህፃናት ሕክምና ስፔሻሊስት ዶክተር ሰንበቶ ጋኖ ስለ በሽታው ምንነትና መተላለፊያ መንገዶች አጋርተውናል። ቲቢ ወይም ደግሞ የሳምባ ነቀርሳ የምንለው ያው ሁሉንም ሰው ነው የሚያጠቃው። አዋቂ፣ ህፃን አይለይም፣ ሁሉንም ነው የሚያጠቃው። ግን ህፃናት ጋር ሲሆን ደግሞ በሽታው ትንሽ ለየት ይላል። ምልክቶቹ እንግዲህ ያው አዋቂና ህፃናት ላይ ይለያያል። አዋቂ ጋር ሲሆን ሳል ይኖራቸዋል ከ2 ሳምንትና ከዛ በላይ የቆየ ከዛ አክታ ደም የቀላቀለ አክታ ይኖራቸዋል። ማታ ማታ ላብ ይኖራቸዋል። የምግብ ፍላጎት ይቀንሳል። ህፃናት ጋር ስንመጣ ደግሞ በዚህ መልኩ አይደለም። በተለይ ደግሞ ይሄ የበሽታው ጫና በጣም ከፍ ያለበት ቦታ ላይ ከሆነ ገና ሳሉ 2 ሳምንት ላይ ቆይ ከ1 ሳምንት በላይ ከቆየ ቲቢ ልንጠረጥር እንችላለን። ህፃናት ጋር ሲሆን ቦታው በጣም እንትን ያለ ከሆነ ስለዚህ ህፃናት ጋር የሚኖረው ምልክት ገና ትንንሽ ከሆኑ ጡት የሚጠቡ ከሆነ ገና በራሳቸው እንትን ያላደጉ ከሆነ የኪሎ መጨመር ላይኖር ይችላል። ወይም ኪሎ ይቀንሳሉ ወይ ባለበት ቦታ ላይ ሆኖ ምንም ኪሎ ሳይጨምሩ እድገታቸውን ይጎዳል ማለት ነው። ስለዚህ ምንም ኪሎ አይጨምሩም። ከዛ በተረፈ የምግብ ፍላጎታቸው ይቀንሳል። ማታ ማታ ላብ ሊያኖራቸው ይችላል። ሳልም ሊኖራቸው ይችላል እንደ የተጠቃው የሰውነት አካል። በተለይ ህፃናት ጋር እንደ አዋቂዎቹ ጋር ብዙዎቹ ሳምባን ነው የሚያጠቃውና የሳምባ ነቀርሳ የሚባለውም ለዛ ነው። ህፃናት ጋር ሲሆን ደግሞ ከዛ ይለያል። እጢዎቹ ጋር እዚህ አንገታቸው አካባቢ ላይ ወይም ብብታቸው አካባቢ ላይ እጢን ያጠቃል። አዋቂ ጋር ሲሆን ፓልሞናሪ የምንለው ወይም የሳምባ የምንለው ነው የሚበዛው። ህፃናት ጋር ደግሞ እስከ 40% ድረስ ከ30 እስከ 40% አካባቢ ላይ እጢዎቹ ጋር ሊኖር ይችላል። ኤክስትራ ፖልሞናሪ በሚለው ማለት ነው። ስለዚህ ዝም ብሎ አንገታቸው አካባቢ ከጆሮአቸው በስተጀርባ እዚህ ብብታቸው አካባቢ ላይ
አብጥ ያለች እጢ ልትኖር ትችላለች። ስለዚህ ያኔ እጢው እየቆየ ከመጣ ቤተሰብ ውስጥ ቲቢ ያለበት ሰው ካለና ኪሎ የማይጨምሩ ከሆነ ማታ ማታ የሚያልባቸው ከሆነ ምግብ ፍላጎታቸው ከቀነሰ እነዚህዎቹ የቲቢ ምልክቶች ናቸው መጠርጠር እንችላለን ማለት ነው። ህፃናት ላይ እነዚህ ምልክቶች ካሉ የቲቢ በሽታ እንግዲህ ሕክምና አለው። ቲቢ እንግዲህ ከጀመረ በጣም ቆይቷል። ዓለም ላይ ባሉ በባክቴሪያ ወይም ደግሞ በማይክሮ ኦርጋኒዝም በትንሽ በአይን በማይታዩ ተዋሲያን የሚመጣ በሽታ ነው። ስለዚህ ሕክምና አለው፣ መከላከያም አለው። የመጀመሪያው መከላከያውን ካየን በተለይ እንዲህ በጣም ተጣቦ በአንድ ቦታ ላይ መኖር፣ ቤተሰብ ውስጥ የሚያስል ሰው ካለ ቶሎ ተመርምሮ ሕክምና ካገኘ እንከላከላለን ማለት ነው አንደኛ። ሁለተኛ ደግሞ ገና ጨቅላ ህፃናት ላይ ክትባት አለ፣ የህፃናት ክትባት። እሱ የህፃናቱን ክትባት ከተከተቡ እሱም ደግሞ በጣም ከፍተኛ እንትን የሚያመጣ ማጅራት ክትር ሊያመጣ ስለሚችል ሰውነት ውስጥ የሚሰራጨውን አይነት ቲቢ ይከላከላል፣ ከሳምባው ቲቢ በተጨማሪ ማለት ነው። ስለዚህ አንደኛ መከላከያ መንገድ ክትባት ነው። ሁለተኛ ቤተሰብ ውስጥ የታመመ ሰው የቲቢ ምልክት የሚያሳይ ሰው ካለ እሱን አስመርምረን እሱ ላይ ቲቢ ከተገኘ በተለይ ደግሞ በአሁኑ ሰዓት ላይ እድሜያቸው ከ15 ዓመት በታች ለሆኑ ልጆች የመከላከያ የሚሰጥ መድኃኒት አለ። ከተጋለጡ ምንም አይነት ምልክት ካላሳዩ ራጅ ታይቶ ራጃቸው ላይ ይሄ የቲቢ ምልክት በደንብ ካልታየ ከሕክምናው የተለየ ለመከላከል የሚሰጥ መድኃኒት አለ ማለት ነው። ክትባት አለን፣ መድኃኒትም አለን። ስለዚህ መጀመሪያ ቤተሰብ ውስጥ የሚታመም ሰው ካለ እሱን አይተን ከዛ ህፃናቶቹን እንመረምራለን። ከተገኘባቸው ማከም ነው። ግን ለመከላከያነት የምንሰጠው መድኃኒት ይኖራል። ሆስፒታላችን ውስጥ ያው ሕክምናው ይሰጣል። ሁሉም አይነት ከህፃናት እኛ ገና ከተወለዱ ህፃናት ጀምሮ እስከ 14 ዓመት ያሉትን ነው እዚህኛው ሆስፒታል ላይ የምናክመው። እድሜያቸው ሌላ ሀገር ላይ እስከ 18 ድረስ ነው ፔዲያትሪክስ የሚባለው፣ እኛ ጋር እስከ 14 ነው። ስለዚህ ታክመው በሽታው ሲገኝባቸው መድኃኒቶች አሉ። በፌዝ ነው የምንሰጠው። የመጀመሪያ 4 አይነት መድኃኒቶቹን አንድ ላይ አድርገን እንሰጣቸዋለን። ከዛ የሚቀጥለውን ደግሞ እንደ የህመሙ አይነት የማጅራት ክትር ከሆነ 10 ወር የሚፈጅ ህክምና ይኖራል። ከዛ ደግሞ የሳምባ ከሆነ ደግሞ ዝም ብሎ የይጢ ከሆነ እሱ ደግሞ ለ6 ወር፣ የመጀመሪያ 2 ወር ላይ 4 አይነት መድኃኒቶችን፣ ከዛ በኋላ የቀሩትን ጊዜያቶች እንደየቦታው የተጠቃው ሳምባ ከሆነ ወይም ደግሞ የይጢ ከሆነ ለ4 ወር ወይም ደግሞ በጣም የተሰራጨና ማጅራት ክትር አጥንት ምናምን ከሆነ ደግሞ እስከ 6 እስከ 8 ወራቶችን 2 አይነት መድኃኒት ሰጥተን ህክምናውን እንሰጣለን። የተጋለጡ ከሆነና ምልክት ካላሳዩ ደግሞ እንደ መከላከያ ለ6 ወር ወይም ደግሞ ለ4 ወር የምንጠቀመው መድኃኒት ስለሚለያይ እንደዛ አድርገን መከላከልም ማከምም እንችላለን። ስለዚህ በእኛ ሆስፒታል አሉን። አሁን ቀደም ካነሰናቸው ውስጥ ቲቢ ከሚያሳዩ ምልክቶች አንደኛው የማጅራት ገትር ምልክት ነው። ስለዚህ የማጅራት ገትር ምልክትም አብሮ ሊያሳዩ ይችላሉ። በተለይ ደግሞ ትልቅ የራስ ምታት የቆየ ኪሎ እየቀነሰ ራስ ምታታቸው ዝም ብሎ 1 ሳምንት 2 ሳምንት በላይ ከሆነና ቤት ውስጥ ቲቢ የሚታመም ሰው ካለ እሱኛውንም በዛው በምልክቶቹ ጋር አድርገን አንድ ላይ ማየት እንችላለን። ስለዚህ በተለይ አሁን እኛ አካባቢ ላይ በጣም ከሚበዙ የቲቢ አይነቶች ውስጥ አንደኛው የቲቢ ማጅራት ገትር የሚያመጣው ነው እና አካባቢያችን ውስጥ በደንብ ስለ ብዛቱ በደንብ ስላልተረዳን ሊሆን ይችላል። በጣም ቆይቶ የማጅራት ገትሩ ደግሞ ደረጃዎች አሉ። አንደኛ፣ ሁለተኛ ነው፣ ሶስተኛ ተብሎ ወደ ሶስተኛ ደረጃ ጋር ሲደርሱ ስናክምም የመዳን እድላቸው በጣም ዝቅተኛ ነው። እዚህ አሁን 3 ሳምንት 4 ሳምንት ቆይቶ መጨረሻ በደንብ ሳይሻላቸው እዛ ወደ አቅራቢያቸው ጤና ጣቢያ ላይ ሄደው ሕክምናውን እንዲቀጥሉ እናደርጋለን። እነዛዎቹ ሲጨርሱም ራሱ የመዳን እንትኑ ሙሉ በሙሉ አይደለም። ስለዚህ ቀድመን ገና አድቫንስ ሳያደርግ ወይም ደግሞ በጣም ከፍቶ ሳይሄድ ሕክምናውን ካልጀመርን ውጤቱን ያበላሸዋል ማለት ነው። የመዳን እድላቸው በጣም ነው ዝቅ የሚለው። በተለይም ደግሞ ደረጃ 3 የሚባለው ስቴጅ 3 ቲቢ ሜኒንጃይቲስ የሚባለው ጋር ከደረሱ የመዳን እድላቸው በጣም ዝቅ ያለ ነው። ወይ የማየት የመስማት የመናገር እንትናቸውን ሙሉ በሙሉ ሊያጡ ይችላሉ። ለረጅም ጊዜ አብሯቸው የሚቆይ ማንቀጥቀጥ ሊኖር ይችላል። ወይ አንድ እጅ እግር ላይ ይንቀሳቀስ ይችላል። ስለዚህ የረጅም ጊዜ ጠባሳ ያመጣል ማለት ነው። ስለዚህ ሕክምናው ይሄኛውን የት ጋ ነው ቲቢ ያለው የሚለውን አማክሎ ነው ጊዜውን የሚገመተው ማለት ነው።
ህጻናት በቲቢ በሽታ ሲጠቁ የሚያሳዩ ምልክት እንዲሁም ተገቢውን ሕክምናን የማግኘት አስፈላጊነት ተብራርተዋል። በአንዳንድ ግለሰቦች ሰውነት ውስጥም የገቡ የቲቢ ባክቴሪያዎች እንቅስቃሴ አልባ እንደመሆኑና በታማሚውም ምንም ምልክት ሳያሳዩ በኋለኛው ህይወት ደረጃ ላይ የበሽታ መከላከል ስርዓታቸውን በማዳከም ከዚያም ንቁ የሆኑ በሽታዎች እንዲዳብሩ እድል ሊሰጡ ይችላሉ። ለየት ከሚልባቸው ምክንያቶች አንደኛው አዋቂ ስንሆን በሽታው ከያዘን ምንም አይነት ምልክት ሳናሳይ ዝም ብሎ ሰውነታችን ውስጥ ኖሮ ረጅም ጊዜ ምንም ምልክት ሳይኖር መቆየት ይችላል። ህፃናት ጋር ሲኮን ግን አንዴ ከተጋለጡ በሽታውን ምልክት የማሳየትና ወደ ጸና ህመም ለመሄድ በጣም ነው የሚፈጥንባቸው። በተለይ ደግሞ ከእድሜያቸው ጋር ይያያዛል እና ልክ አንድ ትንሽ ህፃን ወይም ደግሞ ከ1 ዓመት በታች የሆነ ህፃን ለምሳሌ ብናይና አንድ እናትዮ ወይም አባት ወይም ቤተሰብ ውስጥ አንድ በተለይ ደግሞ ቀጥታ ሳምባ ውስጥ በአክታ ተመርምሮ አክታው ላይ ቲቢ የተገኘበት የሳምባ ነቀርሳ አምጪ ተዋስ የተገኘበት ከሆነ በእድሜው ከ1 ዓመት በታች ከሆነ ከ40 እስከ 50% ነው በሽታውን የመያዝ ምልክቱን የማሳየት እድል የሚኖረው። አዋቂ ጋር ከመጣ ግን ስናየው አንድ አዋቂ የበሽታ አምጪ ተዋስ ወይም ደግሞ ቲቢ ማይክሮባክቴሪየም ቱበርኩሎሲስ ነው የሚባለው በእንግሊዝኛ። እሱ ተዋስ ወደ አዋቂው ሰውነት ውስጥ ከገባ በእድሜ ዘመኑ ከመቶዎች ውስጥ ከ5 እስከ 10 ሰው ነው ምልክቱን ሊያሳይ የሚችለው ወይም ደግሞ በሽታውን ታሞ ሕክምና ቦታ ላይ ሊመጡ የሚችሉት። ህፃናት ጋር ስንሄድ ግን ቅድም እንዳልኩን ከ40 እስከ 50 መቶ ህፃናቶች ከተገለጡ በተለይ ከ1 ዓመት በታች ከሆኑ ብዙዎቹ ምልክቱን ያሳያሉ። ምልክቱን ማሳየት ብቻ አይደለም የሚያከፋው ደግሞ በተለይ ደግሞ ምልክቱን ካሳዩ የማጅራት ግትር ያመጣባቸዋል ከአዋቂዎቹ በተለየ እንዳለ ደግሞ ከዛም በተለየ ደግሞ አዋቂዎቹ ሳምባው ጋር ብቻ አንድ ቦታ ላይ ሆኖ ምልክት ሊያሳዩ ይችላሉ። የህፃናት ሲሆን በተለይ ደግሞ እድሜያቸው ትንሽ ከሆነ ሙሉ ሰውነት ውስጥ ነው ወይም ደግሞ በእንግሊዝኛው ዲስሚኔትድ በምንለው ሙሉ ጉበት፣ ሳምባ፣ አንጀት ሁሉንም የሰውነት ክፍሎች ጋር የመሰራጨት ባህሪው እነዛዎቹ ጋር በጣም ከፍላል። እድሜያቸው ደግሞ ከ1 ዓመት እስከ 5 ዓመት ሲሆን ራሱ አሁንም ከፍላል እስከ 26% ከመቶ ይኖራቸዋል ማለት ነው ወደዛ ወደ ዋናው በሽታ የማደግ እድሉ። ስለዚህ ከአዋቂ አንጻር በጣም እነሱ ጋር ይከፋል ማለት ነው። የመተላለፍ እድሉ የመከላከል አቅማቸው ከአዋቂ አንጻር ሲታይ በጣም ዝቅ ያለ ስለሆነ ከተጋለጡ ወይም ባክቴሪያ ወደ ሰውነታቸው ውስጥ ከገባ አዋቂ ጋር ሲሆን እዛው ተይዞ ሊቆይ ይችላል ምልክት ሳይኖር ዝም ብሎ በእድሜ ልካቸው ምንም ምልክት ሳያሳዩ በሽታውንም ሳይኖራቸው። እነዚህዎቹ ጋር ሲሆን ግን የመከላከል አቅማቸው ዝቅ ያለ ስለሆነ ወዲያው ይሰራጫል፣ ምልክት ያሳያሉ። ያ ቲቢ ወይም ደግሞ የሳምባ ነቀርሳ የምንለው የሚመጣው ማይኮባክቴሪየም ቱበርኩሎሲስ ኮምፕሌክስ የሚባል ህዋስ አለ ወይም ደግሞ ማይክሮብስ ነው፣ ባክቴሪያ ነው እና እሱኛው ባክቴሪያ ነው የሚመጣው በባክቴሪያ ነው። ባክቴሪያ ወደ ሰውነታችን ውስጥ ከገባ ሰውነታችን መከላከል ካልቻለ ይባዛል፣ ይሰራጫል፣ ምልክቱን ያሳያሉ። ስለዚህ በሽታ የሚመጣበት በማይክሮባክቴሪየም ቱበርኩሎሲስ ማይኮባክቴሪየም ቱበርኩሎሲስ ኮምፕሌክስ የሚባል ባክቴሪያ ነው የሚያመጣው። መነሻው መንስኤው ባክቴሪያ ነው ማለት ነው። በአይናችን የማይታይ ተዋጽኖ በማይክሮስኮፕ ነው የሚታየው። ህብረተሰቡ በአሁኑ ወቅት እየተስፋፋ የሚገኘውን የህፃናት ቲቢ በሽታ ስርጭት ከመዘናጋትና አላስፈላጊ መላምቶችን ከመደርደር ይልቅ ተገቢውን የህክምናና ሌሎች ጥንቃቄዎችን በማድረግ ሀገራችን በ2030 ከቲቢ በሽታ ነፃ ለማድረግ የሚደረገውን እቅድ እንደሚያሳካ ሐኪሙ ያስረዳሉ። አሁን ባለንበት ወቅት ላይ ከወትሮ ቁጥሩ እየጨመረ ነው እየሄደ ያለው። ስለዚህ ማህበረሰቡም ትኩረት መስጠት አለበት ብለን ነው አሁን በጣም እኛን አክሞ ማዳኑ ብቻ እንትን የለውም። ስለዚህ እኛም ወደ ማህበረሰብ ውስጥ ገብተን መስራት አለብን ብለን ነው የምናስበው። ግን ማህበረሰቡም ያሉ ምልክቶች መነሻዎቹን ማወቅ አለበት ብለን እናምናለን። ስለዚህ አንድ ቤተሰብ ውስጥ የሚያስል ሰው ካለ በተለይ አዋቂ ሆኖ የሚያስል ሳሉ 2 ሳምንትና ከዛ በላይ ከቆየ አስሎ ደግሞ ደም የሚቀላቀል ከሆነ ሌላ ሰው አካባቢ ላይ ታሞ ቲቢ ተገኝቶበታል ተብሎ እየታከመ ያለ ሰው ካለ ስለዚህ ይሄኛው ቲቢ ነው ብሎ መጠርጠር አለበት ብለን መጥቶ አቅራቢያ ወዳለው ጤና ጣቢያ ወይም ሆስፒታል መጥቶ ምርመራ ማድረግ አለበት ብለን ነው። ምክንያቱም ቅድም መጀመሪያ ላይ እንዳነሳ ነው አንድ አዋቂ ባክቴሪያ ወደ ሰውነቱ ከገባ ምልክት ላይ ያሳይ ይችላል። እድሜ ዘመኑን ምንም አይነት ላይሆን ይችላል።
ህፃናቶቹ ጋር ስንመጣ ደግሞ እንደየእድሜያቸው እስከ 50% ድረስ እስከ 26 እያለ እድሜያቸው እያደገ እየቀነሰ የሚሄድ ሆኖ ሳለ አንድ ሰው ቤተሰብ ውስጥ ካለ ከ15 ዓመት በታች ያሉ ልጆችን ብዙ ልጆችን ሊበክል ይችላል። ስለዚህ አንድ ቤተሰብ ውስጥ የሚያስል ሰው ቲቢ የሚታከም ሰው ካለ የቲቢ ምልክት ማሳል፣ ኪሎ መቀነስ፣ መድኃኒት እየወሰደ ሰው ያለ ሰው ካለ ቤተሰብ ውስጥ ጎረቤት ውስጥ ሰዎቹ መጥቶ ምርመራ እንዲያደርጉ አቅራቢያ ላለው ጤና ጣቢያ እንዲናገሩ እኛም እንዲመጡ ብቻ አይደለም ሄደንም መስራት እንፈልጋለን። አሁን ላይ መምጣቱ ብቻ ላይ አሁን ብዙ እየመጡ አይደለም። ቅድም እንዳልኩኝ አድቫንስድ አድርጎ የማጅራት ገትር ይዟቸው ወደማይድኑበት ደረጃ ላይ ደርሶ ይመጣሉ። እሱ ጋር ደርሶ ከመምጣታቸው በፊት ገና ቤተሰብ ውስጥ ቲቢ የሚታከም ሰው ኖሮ የራስ ምታት ያለው ልጅ ካለ ኪሎ እየቀነሰ ያለው ልጅ ካለ ሳይብስበት ቀድሞ እንዲያመጡ ለአካባቢው እነግራለን። አሁን ላይ የቲቢ ስርጭቱ ከወትሮ በጣም እየጨመረ ነው። በተለይ ክትትሎቹ፣ የሰው አጓጓዝ፣ አኗኗራችን በጣም የተቀራረበ ስለሆነ እኛ የኢትዮጵያውያን ባህል አንድ ላይ መብላት አንድ ላይ መጠጣት አለን እና አንድ ላይ መብላት አንድ ላይ መጠጣት ያው በጣም ስንቀራረብ የመተላለፍ እድሉን በጣም ከሚያሰፉት ቲቢ ካለበት ሰው ጋር አንድ ቤት ውስጥ መዋል ማደር፣ አንድ ምግብ መብላት፣ አንድ ቦታ ላይ አየር ለረጅም ጊዜ መጋራት እነዚዎቹ የሚያሰፉ ናቸው። ስለዚህ ቤተሰብ ውስጥ የሚያስል ሰው ካለ ልጅ ማስመርመር እንደ ትልቅ ልምድ። ሁለተኛ ደግሞ አሁን በአካባቢያችን ውስጥ እያየን ያለ ነው ቲቢ ያለበት ሰው አለ ብለን ስንጠረጥር ቤተሰቦቹ አይነግሩን። በህብረተሰባችን ውስጥ ቲቢን እንደ ሌላ እንደ ቁጣ ነገር አይቶ ይደብቃል ሰው። መደበቁ ያው የበሽታው ወደ ጸና ወደ ከፋ ደረጃ እንዲሄድ እያደረገ ስለሆነ ቲቢ በሕክምና የሚድን እርግማን አይደለም፣ ምንም አይደለም፣ የሚተላለፍ ነው፣ ሕክምና ያለው ነገር ነው። ስለዚህ አባት እናት ወይም ደግሞ ትልቅ የልጅ ቤተሰብ ውስጥ ቲቢ ካለበት ቲቢ አለበት ብሎ ሌሎቹንም ወደ ሕክምና ቦታ አምጥቶ አስመርምሮ ማከም ነው እና አሁን እያየን ያለ ነው። ቤተሰቦች እዚህም ስንጠይቃቸው ይደብቃሉ። የለም የሚወስድ ሰው ቲቢ የሚታመም ሰው የለም። ብዙ እንትን ቆይቶ መጨረሻ ላይ ምርመራ ጨርሰን ስንል አይ ዘመድ ነበረ፣ አያቱ ጋር ነበረ፣ አያቱ ይወስዳል፣ እህቱ ትወስዳለች የሚሉ ነገሮች አሉ። ስለዚህ አሁን እንደ ለህብረተሰቡ በጣም ትኩረት ሰጥተን መናገር የምንፈልገው በአካባቢ ውስጥ የሚያስል ከአንድ ሳምንት በላይ የቆየ ሳል ያለበት ሰው ካለ ወደ ምርመራ ቦታ መጥቶ ራሱን መመርመር፣ እሱ ጋር ደግሞ ቲቢ መኖሩ ከተረጋገጠ ቤተሰቡን ሙሉ አምጥቶ ማስመርመር ለቤተሰቡ ደህንነት መስጠት ነው። እንደ መዘናጋት ሆኖ ቲቢ አለበት ተብሎ ከተወራ ሰዎች ያገሉኛል ብሎ ራሱን መደበቅ ሙሉ ቤተሰቡንም መበከል ነው። ከሱም አልፎ ደግሞ ዙሪያ ያሉትን ጎረቤቱን አንድ ሰው ካለ ሌላ እንግዳ መጥቶ እዛ ካደረ ይያዛል፣ ይዞ ሌላ ቦታ ይሄዳል። ስለዚህ ሙሉ ዘመዶቹን ነው የሚበክለው እና ስለዚህ ቲቢ ያለበት ሰው ካለ መደበቅ ሳይሆን ወደ ጤና ጣቢያ መጥቶ ተመርምሮ ወይም ወደ ጤና ድርጅት መጥቶ ተመርምሮ እንደገና ቤተሰቦቹን አስመርምሮ ሕክምና ጀምሮ ባለበት ማቆም እንችላለን። እንደገና በጣም ወደ ጸና ደረጃም እንዳይደርስ ማድረግ እንችላለን። ስርጭቱን መግታት እንችላለን። ስለዚህ ህብረተሰባችን ቲቢ ብሎ መጠርጠር ያለበት ሳል ያለበት ሰው፣ ኪሎ የሚቀንስ ማታ ማታ ላብ ያለበት፣ የምግብ ፍላጎት የቀነሰበት ሰው ካለና ሳሉ ደግሞ ከአንድ ሳምንት በላይ ከቆየ ይዞ እንዲመጣ እንፈልጋለን። ዲላ ዩኒቨርሲቲ ሕክምናና ማስተማሪያ ሆስፒታል በዘመናዊ የሕክምና መሳሪያዎች የታገዘ አገልግሎት ለህሙማን እየሰጠም ይገኛል። እንደተገለጸው ከሆነ የቲቢ በሽታ ሕክምና አገልግሎት ከክፍያ ነፃ መሆኑን የሚገልጹት ባለሙያዎቹ ህብረተሰቡ ወደ ሆስፒታል በመምጣት አስፈላጊውን አገልግሎት እንዲያገኝ ያሳስባሉ። ቲቢን በተመለከተ እንግዲህ እንደ ገዶ ዞን በጣም ከፍተኛ ስርጭትና በጣም ሰፋ ባለ መልኩ ህብረተሰቡ እየታመመ የሚገኝ አንዱ በሽታ ነው። ለሱ ደግሞ እንደ ዲላ ዩኒቨርሲቲ ማስተማሪያ ሆስፒታል ዘርፈ ብዙ ስራዎችን እየተሰራ ይገኛል። ከሚሰሩ ስራዎች አንዱ ላቦራቶሪ ነው። ላቦራቶሪ ላይ ህጻናቶች ላይ በተለይ በሰፊው እየተሰራ ይገኛል። ከዚህ በፊት በነበረው ምርመራዎች አስቸጋሪና በጣም ጊዜ የሚፈልግ ረዥም ሰዓታትን የሚፈልግ ታማሚዎችን ላላስፈላጊ እንግልት ሲያስደርግ የነበሩ ምርመራዎች ነበሩ። አሁን ላይ ግን ዩኒቨርሲቲ ከጤና ሚኒስቴር ጋር በመሆን የተሻሉ ምርመራዎችን በማምጣት ለምሳሌ ለአብነት ያክል ጂን ኤክስፐርት የሚባሉ ማሽኖችን በሰገራ በሳምባ በሚወሰድ ታጥቦ በሚወሰድ ናሙና ሲቀጥል ደግሞ በአክታ
በሚሰራ በዘርፈ ብዙ ምርመራዎች ህብረተሰቡን እያገለገለ ይገኛል። ይሄ ምርመራ ሲያደርግ ግን ቲቢን በተመለከተ ለሚሰራው የትኛውም ናሙና ክፍያ የማይቀበል በነፃ አገልግሎቱን የሚሰጥ መሆኑን አበክሬ ለማሳሰብ ፈልጋለሁ። በዛውም ተጓዳኝ ምርመራዎች ያስፈልጋሉ። ቲቢ እንግዲህ ከተገኘ የተጠረጠረ ሰው በዛኛው በቲቢ ምርመራ ብቻ አይስተናገድም። ብዙ መሳሪያዎች እንደ ዩኒቨርሲቲ ብዙ መሳሪያዎች አሉ። አብነት ያክል ኬሚስትሪ የሚባሉ የልብና አጠቃላይ ምርመራዎችን በተመለከተ የኩላሊት ምርመራዎችን በተመለከተ የሚሰጡ ምርመራዎች አሉ። እነሱም ከመስራት አንጻር የተሻለ ማሽኖች ዘመኑን በሚመጥን ጊዜውን በሚመጥን መልኩ እየሰራ እንደሚገኝ፣ በተጨማሪ ሆርሞን የሚባሉ አሉ። እንደዚሁ ሐኪሞቻችንን በሰፊው እየተጠቀመ ማህበረሰቡንም በሰፊው አገልግሎት እየሰጠ የሚገኝ መሳሪያዎች እንዳለ ለማስታወቅ እወዳለሁ።